ነገር ግን የተወሰነለት ዕድሜ 49 ስለሆነ ወንድሜ ዘላለም በ49 ዓመቱ ትቶን ሄዷል። በዚህ ዘመን ዘላለም በዚህ ዘመን ቤተ ክርስቲያን ከውጭም ፈተና ባለባት በዚህ ዘመን መጽናናት በምንፈልግበት በዚህ ዘመን ኑሮ በከበደን በዚህ ዘመን ዘልዬ ወንድሜ የኔ መኩሪያ እንድታለቅሱ አይደለም ብታለቅሱም ችግር የለም። በሰሜን አሜሪካ በዋሽንግተን ዲሲ ከተማ ዋሽንግተን ሆስፒታል ሴንተር የአይን ሕክምና ላድርግ ብሎ ከሁለት ለማይበልጡ ሰዎች ብቻ ነግሮ የገባው መምህር ዘላለም በሆስፒታሉ መቆየት እንዳለበት ተነግሮት ለ7 ቀን ያህል ብቻ መቆየቱን ተረድተናል። መምህር ዘላለም ጊዜውን፣ ዕውቀቱን፣ አካሉን ያላባከነ በትክክል የተጠቀመ 49 ዓመት ኖሮ 100 ዓመት ከኖሩት በላይ የገነነ የከበረ ወንድማችን ነው። አኗኗሩ ያማረ፣ አሟሟቱ ያማረ። በቀደም እንደተናገርነው ዘላለም ትዳር የለውም፣ ልጅ የለውም፣ ሚስት የለውም። ሚስቱ ወንጌልና ትዳሩ ክርስትና ነው። ጎጆው አውደ ምሕረት ነው። ሆኖም በጤንነቱ ላይ የነበሩት አንዳንድ ሁኔታዎች ክትትል የሚያስፈልጋቸው ስለነበሩ ዶክተሮቹ በዚያው እንዲቆይ ተማጽነውት እሱም ፈቃደኛ ሆኖ በዚያው ቆይቷል። ከዚህ ቀጥሎም ነገሮች በፍጥነት እየተለዋወጡ በመምጣታቸው ነርሶቹም አርብ ማታ ማለት ነው የካቲት 27 ቀን 2018 ዓመተ ምህረት ዶክተሩ ላስወጣው ፈልጌ ነበረ፣ ነገር ግን ትንሽ አንዳንድ ነገሮች ስላሉ አንድ ቀን ይደር ብዬ ነው ትቼው የሄድኩት በቃል እንደነገረን። በዚያው ማታ መጋቢት 27 ቀን ነገሮች እየተለዋወጡ መጥተው ሌሊቱን ሊረዱት ሞከሩ። ከተወሰነ ጊዜ በኋላ አቅማቸው በላይ ሆነባቸው ልክ ከጠዋቱ ሊነጋጋ ሲል 5 ሰዓት ከሩብ በእኛ ሀገር አቆጣጠር 11 ሰዓት ከሩብ ላይ ገደማ ማረፉን ደወሉልን። ከዚህ ቀጥለን መምህር ዘላለም ሆስፒታሉ በገባበት ቀን ድንገተኛ ነገር ቢፈጠር በቅርብ ሊገኝ ይችላል ብሎ ካስመዘገበው 2 የስልክ ቁጥር አንዱ በርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን የአስተዳደርና ፋይናንስ ክፍል ኃላፊ ሊቀ ሕሩያን ኤልያስ ሸቴ ጋር ነርሶቹ ስልክ ደውለው የተፈጠረውን ከባድ መርዶ ነገሯቸው። መምህር ዘላለም ወንድሙ ወልደ ሰማዕት ማረፉን የሰሙት ካህን ወዲያውኑ ሄደው ለኔ ማለት ነው ቤተክርስቲያኑ አስተዳዳሪ ሊቀ ካህናት መጠኑ ባላለው የተፈጠረውን እጅግ ከባድ መርዶ ነገሩኝ። ከዚህ በኋላ ተያይዘን እኔና እሳቸው ብቻ ወደ ሆስፒታል ሄድን። ቀጣዩ ሂደቶች በጣም የተቸገርንበት ነገር ምንድነው? ቤተሰቡ አሁን ሚዲያ በጣም ፈጣን ስለሆነ በዓለም ላይ የቸኮለ ስላስቸገረን ቤተሰብ ከሚዲያ እንዳይሰማ በጣም ጭንቀት ያዘን። ይህንን ሊያግዙን የሚችሉ አካላት የርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን ሰበካ ጉባኤ ሊቀመንበር ዶክተር ደረሰ ቢቂላ፣ መላከማዊ ተስፋ የመቆያ ዛሬ ከኔ ጋር አብረው የመጡት እና መምህር ዘላለም ወደ ዋሽንግተን ሲመጣ የሚያርፍባቸው አክባሪዎቹ ጋራ ስልክ እንዲደወል አደረግን። አጠቃላይ የጉዳዩ ባለቤት ርዕሰ አድባራት ደብረ ሰላም ቅድስት ማርያም እንድትሆን የደብሩ ሰበካ ጉባኤ በቅጽበት ወስኖ አስፈላጊውንም ወጪ መድቦ አስተዳደሩ ተከታትሎ እንዲያስፈጽም መመሪያ ሰጥቷል። እኔም ውሳኔውን ተከታትለው የሚያስፈጽሙ መላከማዊ ተስፋ የመቆያን በሜሪላንድ የምዕራፈ ቅዱሳን ቅድስት አርሴማ ቤተክርስቲያን አስተዳዳሪን ጨምሮ 7 አባላት ያሉት ኮሚቴ በማቋቋም መምህር ዘላለም ወንድሙ ሕይወትን ሙሉ ያገለገላት እናቱ ቅድስት ቤተክርስቲያን ከፍ አድርጋ አክብራ እንድትሸኘው የሚያስችል መርሃ ግብር አዘጋጅተን የኮሚቴውን አባላት የሥራ ድርሻ ሰጥተን ወደ ተግባር ገብተናል። ያጋጠሙ ፈተናዎች ቅድም የነገርኳችሁ ናቸው። ቤተሰቡ ትክክል ወይም በክብር ሳይሰማ ወሬ በተለያዩ ሚዲያዎች ለመውጣት የነበረው ውጥረቱ ዘመኑ እጅግ ከሃይማኖትም ከባህልም ጋር እያደረገ ያለውን ትንቅንቅ የከበደ ቢሆንም ሳይውል ሳያድር እንዲረዱ ለማድረግ ብዙ ጥረት ተደርጓል። እሱም ተሳክቶልናል። መምህር ዘላለም በዋሽንግተን ዲሲ ሀገረ ስብከት አድባራት እና ገዳማት እንዲሁም የኢትዮጵያ ቤተክርስቲያን ባለችበት ስቴት ሁሉ የሰጠውን አገልግሎት ታሳቢ አድርገን መልእክቱ ለሁሉም እንዲደርስ አጠቃላይ መርሃ ግብር አዘጋጅተን አሰራጭተናል። በማግስቱም እሁድ የካቲት 29 ቀን 2018 ዓ.ም ከቅዳሴ በኋላ መምህር ዘላለም ወንድሙ በድንገት ማረፉን በመላከማዊ ተስፋ የመቆያ አማካኝነት በአዋጅ የተነገረ ሲሆን ደብረ ሰላምም ሐዘኗን እጅግ መሪር በመሆኑ ህዝበ ክርስቲያኑ በቤተ ክርስቲያኑ ቅጥር ግቢ ባሉ አዳራሽና በውጭው ተሰብስቦ የመምህር ዘላለምን መንፈሳዊ ህይወት በማሰብ በማልቀስና በመተከዝ በትምህርተ ወንጌል በዝማሬና
በሀገረ ስብከቱ ሊቀ ጳጳስ በብፁዕ አቡነ ፋኑኤል ቃለ ምዕዳንና ቡራኬ ዕለቱን አሳልፈናል። ሰኞ የካቲት 30 ቀን 2018 ዓ.ም በነበረው የምህላና ኪዳን ጸሎት ጠዋት ማለት ነው ጸሎተ ፍትሐት ሲደረግ አርፍዶ ከቀኑ 6 ሰዓት ጀምሮ ህዝቡ ከተለያዩ ስፍራ እየመጡ ሀዘናቸውን ሲገልጹ የዋሉ ሲሆን ከቀኑ 10 ሰዓት ጀምሮ በቤተ ክርስቲያኑ ውስጥ በመሰብሰብ በሰርክ ጸሎትና በዝማሬ በትምህርተ ወንጌል በሻማ ማብራት ስነ ስርዓት ክቡር አስከሬኑ ታጅቦ ወደ ቤተ መቅደስ ከገባ በኋላም በሀገረ ስብከቱ ሊቀ ጳጳስ በብፁዕ አቡነ ፋኑኤል ቃለ ምዕዳን እንዲሁ በጸሎት ተቋይቷል። ሰኞ ማታ ለማክሰኞ አጥቢያ እኩለ ሌሊት ጀምሮ የርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን ካህናትና የአካባቢው አብያተ ክርስቲያናት በተገኙበት ሰዓታት ተቁሞ ያደረ ሲሆን ከዚያው ጋር ተያይዞ ብፁዕ አቡነ ፋኑኤል የዋሽንግተን ዲሲና አካባቢው ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ናትናኤል የሚኒሶታ ዴንቨር ኮሎራዶ ሀገረ ስብከት ሊቀ ጳጳስ መሪነት ከተለያዩ ስቴት የመጡ የአድባራትና የገዳማት አስተዳዳሪዎች፣ ካህናትና ሰባኪያን ወንጌል በተገኙበት ጸሎተ ፍትሐትና መዋሲት የተሰኘው ቅዱስ ያሬድ ኢትዮጵያዊ ምስጋና ተከናውኗል። ከዚህ ቀጥሎ መምህር ዘላለም ወንድሙ ማን ነው? በዚህ ዓለም ህይወቱ ምን ተግባራትን አከናውኗል? ምንስ አቅዶ ሳይፈጽሞ ተጠራ? የሚለውን ህይወቱን የሚዘክሩ ታሪኮች በቅርብ የሚያውቁት ሊቃነ ጳጳሳትና አገልጋዮች በየተራ ዘግበውለታል። መምህር ዘላለም ወንድሙ የዛሬ 18 ዓመት ገደማ በዋሽንግተን ዲሲ የርዕሰ አድባራት ደብረ ሰላም ቅድስት ማርያም በወቅቱ የቤተ ክርስቲያኑ አስተዳዳሪ በነበሩት ዶክተር አማረ ካሳዬ አቅራቢነት በባላደራ ቦርድ ተብሎ በሚጠራው በዘመኑ መልካም ፈቃድ አርባን ቪዛ ወይም ግሪን ካርድ በአሜሪካን ሀገር ለሰራተኞች በሚጠይቅ የመኖሪያ ፈቃድ ተሳክቶለት ሊገባ የቻለ ሲሆን መልካም ስሙን፣ አራያ ክህነቱን፣ የወንጌል ትምህርት አሰጣጡን አጠቃላይ የሚናገር ብቻ ሳይሆን የሚያስተምረውን ሆኖ የሚገኝ ሁሉን በኩል የሚያይ ደከመኝ የማይል ትጉህ ኃላፊነት የሚሰማው ለክርስቶስ በጎች እንባውን የሚያፈስ ሆኖ በመገኘቱ በርካታ ምዕመናን ትምህርቱን ተከታትለው ንስሐ ገብተው ቅዱስ ሥጋውን ክቡር ደሙን ለመቀበል በቅተዋል። ዛሬ በርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን በዕለተ ሰንበት የቆራቢ ብዛት ከ30 እስከ 40 ደቂቃ ይወስዳል። በአበይት በዓላት በ3 መንበር ተቀድሶ ለ40 ደቂቃ ያህል ይወስዳል። ዛሬ በዚህ ስርዓት ላይ የተገኙ ሊቃነ ጳጳሳትም ሕያው ምስክር ናቸው። ቦታውን ያዩት አሉ። በዚህ መካከላችን አሉ። ከግማሽ በላይ ያሉት ሊቃነ ጳጳሳት የሚያውቁት ነው ማለት ነው። ይሄም የመምህር ዘላለም የወንጌል ፍሬ ነው። መምህር ዘላለም ወንድሙ በሰሜን አሜሪካ ያለው የኑሮ ሁኔታ ለስጋው የተመቸ ቢሆንም በኢትዮጵያ ብዙ መንፈሳዊ ስራ አለኝ፣ እኔን የሚተካ የወንጌል መምህር እልክላችኋለሁ፣ በቻልኩ ጊዜ ደግሞ ከእናንተ ምንም ወጪ ሳልጠይቅ እየመጣሁ አገለግላለሁ በማለት ዛሬ የእሱን ክብር በመግለጥ ክቡር አስከሬኑ ወደ ሀገር ቤት በክብር እንዲገባ በማስተባበር መርሃ ግብሩን በመምራት የሽኝት ኮሚቴው አባል በመሆን ታላቁን አስተዋጽኦ ያበረከቱት መልአከ-መዊ ተስፋዬ መቆያን ተክቶልን እስከ ህይወት ዘመኑ ለደብሯ ሰላም እድገት ሲሰራ የኖረ መምህር ወመገስጽ እውነተኛ ወንድማችን ነው። መምህር ዘላለም ወንድሙ አጠቃላይ በህይወተ ሥጋ በኖረበት ዘመን የብዙዎችን ህይወት በትምህርት ወንጌል የለወጠ ሁሉን በኩል የሚያይ ለደካሞች የሚያስብ ሀገሩን ኢትዮጵያንና ቅድስት ቤተክርስቲያንን አክብሮ ያስከበረ የወንጌል ገበሬ ብዙ እቅድና ፕላን ነድፎ ለመስራት ባሰበበት አፍላ ዕድሜው በእግዚአብሔር ተጠርቷልና ዛሬ በዚህ የክብር ሽኝት የተገኛችሁ ሁሉ ያቀደውን መልካም ተግባር ለመፈጸም አብራችሁ እንድትሰለፉ ብፁዓን አበው ሊቃነ ጳጳሳት፣ ሊቃውንተ ቤተ ክርስቲያን፣ አባቶቼ ካህናት፣ በወንድማችን በመምህር ዘላለም ወንድሙ ወልደ ሰማዕት ሽኝት ከስራ ፈቃድ ወስዳችሁ ጊዜያችሁን መስዋዕት አድርጋችሁ ለሽኝት የተሰበሰባችሁ ኦርቶዶክሳውያን እናቶች፣ አባቶች፣ ወንድሞች፣ እህቶች ሁላችሁ በእግዚአብሔር ሰላምታ እንደምን ቆያችሁ? አሜን። በዚህ ሰዓት ስለ መምህር ለመናገር አቅምም ጉልበትም ብርታትም አይኖርም። ነገር ግን ሰሞኑን ሁሉ እረፍቱን ከሰማንበት ቀን ጀምሮ ብዙዎቻችሁ ሐዘናችሁን እየገለጣችሁ ስለሆነ ልክ ከቤታችሁ አንድ ሰው እንደሞተ አድርጋችሁ እያዘናችሁ እንዳለ ስለምናውቅ
ትንሽ እኔን ያጽናናኝ የዘላለም መንፈስ እናንተንም እንዲያጽናናችሁ ስለፈለኩ ትንሽ ቃል ለመናገር ፈልጌ ነው። ከባድ ነው በዚህ ቀን ለመናገር። እንግዲህ ዘላለም በቤታችን እንደ አባት የምናከብረው እንደ ወንድም ደግሞ የምንወደው ፈሪሃ እግዚአብሔርን እያስተማረ ኮትኩቶ ያሳደገን፣ ትህትናን ያስተማረን፣ ደግነትን ቅንነትን ያስተማረን፣ ለራስ መኖር ሳይሆን ለሌላ ሰው መኖርን ያስተማረን በጣም ትሁት በጣም የተለየ ወንድማችን ዘላለም የማየ ልጅ ብቻ አይደለም። ዘላለም የሁላችንም ልጅ ነው። የቤተ ክርስቲያን ልጅ ነው ዘላለም። አዎ በዘላለም ሕይወቱ ያልተቀየረ ሰው የለም። በዘላለም በሃይማኖት የበረታ ሞልቷል። ብዙ ነገር ከዘላለም አግኝተናል። በአገር ውስጥም በአገር ውጭም ያለን ብዙዎቻችሁ እየደወላችሁ ምስክርነት ስትሰጡኝ እንደነበረ በወንድማችን በወልደ ሰማዕት ብዙ በርካታ ነገሮችን አግኝተናል። እንግዲህ ሲሰብከው የነበረውን ሲናገረው የነበረውን በሱ ዕጣ ደርሶበት ዘመን ገጥሞት ተጠርቶ ወደ አምላኩ ወደ እግዚአብሔር ሄደዋል። መጽሐፍ የሰው ዕድሜው የተወሰነ ነው፣ የወሩም ቁጥር ባንተ ዘንድ ነው፣ ማንም ሊተላለፍ የማይችለውን ዳርቻ አበጀህለት ተብሎ ተጽፏል። ይህን ጥቅስ ወንድሜ መምህር ዘላለም በሐዘን ቤት ሁሉ የሚናገረው ቃል ነው። አዎ ዕድሜያችን የተወሰነ ነው። በገንዘብ ዕድሜ መጨመር አንችልም። በገንዘብ ዕድሜ መጨመር ቢቻል ኖሮ ለዘላለም ዕድሜ በጨመርንለት ነበረ። በእውቀት ዕድሜ መጨመር አንችልም። በእውቀት ዕድሜ መጨመር ቢቻል ኖሮ ለዘልዬ ዕድሜ በጨመርንለት ነበረ። በስልጣን ዕድሜ መጨመር አይቻልም። በስልጣን ዕድሜ መጨመር ቢቻል ኖሮ ለመምህር ዕድሜ በጨመርንለት ነበረ። ነገር ግን የተወሰነለት ዕድሜ 49 ስለሆነ ወንድሜ ዘላለም በ49 ዓመቱ ትቶን ሄደዋል። በዚህ ዘመን ዘላለም በዚህ ዘመን ቤተ ክርስቲያን ከውጭም ፈተና ባለባት በዚህ ዘመን መጽናናት በምንፈልግበት በዚህ ዘመን ኑሮ በከበደን በዚህ ዘመን ዘልዬ ወንድሜ የኔ መኩሪያ እንድታለቅሱ አይደለም ብታለቅሱም ችግር የለም። እስጢፋኖስ በሞተ ጊዜ ታላቅ ለቅሶ አለቀሱለት ተብሎ በመጽሐፍ ቅዱስ ተመዝግቧል። ግን ወዴት እንደሄደ ስለምናውቅ አድራሻውን ስለምናውቅ አናዝንም። እኛ ከሞት በኋላ ሕይወት አለን፣ ከመቃብር በኋላ ትንሣኤ አለን። ዘላለም ወደ እግዚአብሔር ለመሄድ ነው ያረፈው። ዛሬ ከእግዚአብሔር ጋር መኖር ከጀመረ 5ኛ ቀን ነው። አምላካችን እግዚአብሔር ወንድማችንን ነፍሱን ስለተቀበለልን እናመሰግነዋለን። ነፍሱ ይረፍ አንልም፣ ነፍሱን ተቀበላት አንልም። ሙሉ ጊዜውን ለእግዚአብሔር የሰጠ ነው። ያባከነው ጊዜ የለም። ወገኖቼ ከታሰሩት ሲጠይቅ፣ የተራቡትን ሲያጎርስ፣ የተጠሙትን ሲያጠጣ፣ የተቸገሩትን ሲረዳ ዘላለም ቤታችን ውስጥ አናገኘው። እናቴ ዘላለም ሁሌ እንደናፈቃት ነው። አታገኘውም ዘላለምን። ሁልጊዜ አገልግሎት ነው። እንደወጣ ቀረብን ደግሞ ውሃ ሳናጠጣው። እግዚአብሔር ይማርህ ሳልነው አጥተነዋል። ነገ ይህን ክብር ስናይ፣ ይህን ሽነት ስናይ ደስ ብሎናል።
እግዚአብሔር ያክብራችሁ። አንድ ቃል ተናግሬ መልእክቴን መጠቅለል እፈልጋለሁ። በሀገር አሜሪካ ያላችሁ ካህናት፣ ሊቃውንተ ቤተ ክርስቲያን ከተለያየ ስቴት መጣችሁ ልጃችንን ወንድማችንን በክብር የሸኛችሁልን ያኮራችሁንን እግዚአብሔር ያክብርልን። ብፁዓን ሊቃነ ጳጳሳት ሁሉ ነገር ትታችሁ አገልግሎታችሁን ስራችሁን ትታችሁ ወንድማችንን ስለሸኛችሁ እጅግ እናመሰግናለን። የዘላለም ልጆች ኦርቶዶክሳውያን በሙሉ ይሄ ድምጽ የሚሰማችሁ ክብር ይግባችሁ። ባስቀረልን ወንጌል በሃይማኖት ጸንተን እንድንኖር አምላካችን እግዚአብሔር ሁላችንንም ይርዳ። የሁላችንን መጨረሻ እግዚአብሔር ያሳል። ወይዘሮ ትክክል ወርቅ ገብረ ኢየሱስ፣ ወይዘሮ ትክክል ወርቅ ገብረ ኢየሱስ፣ ወይዘሮ ትክክል ወርቅ ገብረ ኢየሱስ ናቸው። ምክንያቱም ይሄ ሁሉ የእሳቸው ማህፀን ፍሬ ስለሆነ በትክክል መጣራት አለባቸው። የዕለቱ ፓትርያርክም እሳቸው ናቸው። ይሄን መርሳት አይገባም። እውነቱን ለመናገር እንዲሁም ከተለያየ ቦታ ጊዜ ጉዳዮቻቸውን ሰርዛችሁ በዚህ ቦታ የተገኛችሁ ወገኖቻችን እንዴት ዋላችሁ? እንዴት ዋላችሁ? እንዴት ዋላችሁ? በየጊዜው በየቦታው ያልተለየን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ክብርና ምስጋና ይግባው። መጽሐፈ ሲራክ ምዕራፍ 1 ቁጥር 13 ላይ እንዲህ የሚል ቃል ተጽፏል። ለፈራሄ እግዚአብሔር ይሴኒ ደሃሪቱ ወይባርክ ወይትባረክ አመ ዕለተ ሞቱ። ይባርክ ቢል እያመሰገነ ይሞታል፣ ይትባረክ ቢል በሞቱ ጊዜ ይመረቃል፣ ይከበራል። እግዚአብሔርን የሚፈራ ሰው መጨረሻው ያምራል ይላል ሲራክ በመጽሐፉ። ቅድም የመምህር ዘላለም ወንድም መምህር ዳንኤል የተናገሩት በትክክል ሰምታችሁ ከሆነ አጭር ምጥን በጣም አስተማሪ ንግግር ተናግረዋል። ሁሉም ተናግረዋል። የእሳቸውን ሀሳብ ስለወሰድኩ ነው። መክበር የፈለገ ያክብር፣ መሰማት የፈለገ ይስማ፣ እንዲከተሉት ከተፈለገ ይከተል ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የሚከተሏት እንጂ የሚያስከትሏት የሚሰሟት እንጂ የሚሰሟት ቤተክርስቲያን ናት። የሚያከብሯት ቤተክርስቲያን ናት። ያከበሯትን እንዴት እንደምታከብር የተከተሏትን እንዴት ተከታይ እንዲኖራቸው እንደምታደርግ ያሳየችበት ፕሮግራም ነው። ይሄ ፕሮግራም ወንድማችን ዘላለም ከከተማ እስከ ገጠር ከገዳም እስከ ደብር ከውስጥ እስከ ውጭ በሰሜን አሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በመላው አውሮፓ ትልልቅ ዋና ከተሞች ብቻ ሳይሆን በገጠር ከተሞች፣ በአረብ ሀገሮች በጠቅላላ በአፍሪካ ሀገሮች ደቡብ አፍሪካን፣ ኬንያን፣ ጅቡቲን፣ ኡጋንዳን ጨምሮ በጠቅላላ በኢትዮጵያ ከትልቁ ከተላላቆቹ ካቴድራሎች ገዳሞች ጀምሮ እስከ ገጠር አብያተ ክርስቲያናት ትንሿ ገጠር ድረስ ዘላለም ያልቆመበት መድረክ፣ ያላንኳኳው ጆሮ፣ ያልተከፈተለት ልብ፣ ያልተናገረበት ርዕሰ ጉዳይ የለም። ለዚህ ደግሞ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ምስክርነቷን ሰጥታለች። እንግዲህ ዘላለም 36 ዓመት 35 ዓመት ሲያገለግል ገብተው የወጡ ከብረው የተዋረዱ መጥተው የሄዱ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ሰጥታቸው ያዋረዷት፣ አክብራቸው ያዋረዷት፣ ከትቢያ ካፈር አንስታ ከፍ ያደረገቻቸው ዝቅ ያደረጓት ብዙ ሰዎች አሉ። እነዛ ሰዎች ከሚዛናቸው ሲወጡ፣ እነዛ ሰዎች እየከበሩ ሲዋረዱ፣ እየመጡ ሲሄዱ፣ እየገቡ ሲወጡ ዘላለም 33 34 ዓመት ሙሉ ሃይማኖታዊ መልኩ ሳይለወጥ የትምህርት መልኩ ጠባዩ ሳይለወጥ አውደ ምሕረቱን እንዳከበረ እንደተወደደ ትንሹ ትልቁ ያዳመጠው እኔ በዚህ በመምህር ዘላለም ዕረፍት ከቅዱስ ፓትርያርካችን ጀምሮ ብፁዓን ሊቃነ ጳጳሳት እስከታች እስከኛ ድረስ በምእመናን በኩል እገሌ ወገሌ ሳይባል ሁሉ ተስማምቶ ያዘነለት ሁሉ ተስማምቶ ያከበረው በቅርብ ጊዜ አልገጠመኝም። እግዚአብሔር በሚሄን እንመሰክራለን። እንግዲህ ዮሐንስ መጥምቅ ዘቦቱ መራት መራዊ ውእቱ ዋርኩስ ለመራዊ ዘይቀው ወይሰሞ ፍስሐ ይትፌሳ በእንተ ቃለ መራዊ ወመራት። ሙሽሪት ያለችው እሱ ሙሽራ ነው። የሙሽራው ሚዜ ግን ቆሞ የሙሽሪትና የሙሽራውን ቃል በመስማት ይደሰታል አለ። የሙሽራው ክብር የገባቸው ሚዜዎች ይከበራሉ። ዘላለም የቀራንዮ ሙሽራ የክርስቶስ የቀራንዮ ሙሽሪት የቤተ ክርስቲያን ክብር የገባው ሚዜነቱን ያስከበረ ሙሽራውን አክብሮ ሙሽራው ያከበረው ሙሽሪት ቤተ ክርስቲያን አክብሮ ሙሽሪት ቤተ ክርስቲያን ያስከበረችው ወንድማችን ነው። ዛሬም በዘላለም ዕረፍት ምክንያት ከኔ ጀምሮ ከተናናሾቹ ጀምሮ እስከ ብፁዓን ሊቃነ ጳጳሳት
ኦርቶዶክሳዊ ተዋሕዶ ቤተክርስቲያን መልእክት ሰዳለች፣ መልእክት አስተላልፋለች። ስሙኝ እሰማችኋለሁ፣ አክብሩኝ አከብራችኋለሁ፣ ኑሩልኝ አኖራችኋለሁ፣ ከፍ አድርጉኝ ከፍ አደርጋችኋለሁ ብላናለች ብዬ አምናለሁኝ። እኔ ሲራክ እንደተናገረው እግዚአብሔርን የሚፈራ ሰው አሟሟቱ ያምራል፣ አኗኗሩ ያምራል። ሐዋርያው ቅዱስ ጳውሎስም ለተሰሎንቄ ሰዎች ሲናገር ወናስተበቋክሙ አኀዊነ ወቅወሙ ለለ ይጻምኡ በውስቴትክሙ፣ ወንድሞች ሆይ በእናንተ መካከል የሚደክሙላችሁን ወለለ ይቀውሙ ለክሙ ወይምህሩክሙ፣ ጸንተው የሚያስተምሯችሁን እነሱን አክብርዎሙ ፈድፋደ፣ ፍጹም ክብር ስጧቸው። ወአፍቅርዎሙ በእንተ ምግባሮሙ፣ ስለ መልካም ስራቸው አክብሯቸው አለ። ለጢሞቴዎስም ሲነግረው እለሰ ሰናየ ተልኩ ቀሲሳን ምክቢተ ክብር ይደልዎሙ፣ ላገለገሉ ካህናት፣ ቀሳውስት፣ ዲያቆናት ጊዜያቸውን፣ ገንዘባቸውን፣ አካላቸውን፣ እውቀታቸውን ላላባከኑ። ትናንትና በትልቅ ሚዲያ ቀርቤ መስክሬ ተናግሬያለሁኝ። አንድ ሰው በህይወቱ ለመከበር አሟሟቱን ለማሳመር ከፈለገ 4 ነገሮችን ማባከን የለበትም ብዬ ተናግሬያለሁ። አንደኛ ገንዘቡን፣ ሁለተኛ ጊዜውን፣ ሶስተኛ አካሉን ሰውነቱን፣ አራተኛ እውቀቱን። መምህር ዘላለም ጊዜውን፣ እውቀቱን፣ አካሉን ያላባከነ በትክክል የተጠቀመ 49 ዓመት ኑሮ 100 ዓመት ከኖሩት በላይ የገነነ የከበረ ወንድማችን ነው። አኗኗሩ ያማረ፣ አሟሟቱ ያማረ። በቀደም እንደተናገርነው ዘላለም ትዳር የለውም፣ ልጅ የለውም፣ ሚስት የለውም። ሚስቱ ወንጌል ናት፣ ትዳሩ ክርስትና ነው። ጎጆው አውደ ምሕረት ነው። አውደ ምሕረት ይገኛል። የጠፋህ ምነው አመሸ ብላ የምትደውልለት ወንጌል ናት። አውደ ምሕረቱ ነው፣ ቤተ ክርስቲያን ናት። ቅድም ወንድሙ እንደተናገረው እማማ ወይዘሮ ትክክል ወርቅ በትክክል ቁጭ ብለው ምሳ ያበሉበት ራት ያበሉበት ወይም ማየ ብሎ እሳቸውን የደገፈበት ቀን ያለ አይመስለኝም። ዘላለም ውሎ አዳሩን እናውቀዋለን፣ ስምሪቱን እናውቀዋለን። እና 24 ሰዓት አውሮፕላን ላይ ነው ወይ መኪና ላይ ወይ አውደ ምሕረት ላይ ነው። ነገር ግን እናታችን እንባዎት ይድረቅ፣ ልቦት ይጽናና። እኔ በእውነት ይሄን አይተው እንባዎት ካልደረቀ፣ ይሄን አይተው ልቦት ካልተጽናና በእውነት እግዚአብሔር ያዝናልና እናታችን ይጎዳል እናውቃለን። የዚህ ሁሉ ሰው ሀዘን ቢጨመቅ የሰውን ሊያህል አይችልም፣ እንረዳዎታለን። ነገር ግን እናታችን አይነወት ይሄን ሁሉ ህዝብ አይቷል። በቀደም ጀምሮ በቤተወት ተገኝተን የተለያየ የተጣበበ ጊዜያቸው ብፁዓን ሊቃነ ጳጳሳት ሁላችንም የተጣበበ ጊዜያችን ሁሉ ሰውተን የተሯሯጥ ነው የእርስዎ ማህፀን ላፈራው ለልጅዎት ነውና በዚህ ተደስተው ተጽናንተው አሁን ከቀበሩ በኋላ ቤተወት ገብተው ምሳዎትን በልተው እግዚአብሔርን ያመስግኑ። ይሄ የብፁዓን ሊቃነ ጳጳሳትም የኛም እንዳቅማችን መልእክት ነው። በተረፈ በአሜሪካ፣ በአውሮፓ፣ በአፍሪካ በመላው ዓለም ያላችሁ ያለቀሳችሁ፣ ያዘናችሁ፣ ጊዜያችሁን ገንዘባችሁን ለወንድማችን የሰጣችሁ እነ መላከማዊ ተስፋዬ፣ እነ ሊቀ ካህናት መጠኑ ከአሜሪካ ከዚህም ያሉ ኮሚቴዎቹ ስልክ እየደወላችሁ ምን እንስራ፣ የደረሰ ምን እየተደረገ ነው ብላችሁ የተጨነቃችሁ ሁሉ እግዚአብሔር ዋጋችሁን ይክፈላችሁ። አክብሮ ቀባሪ አያሳጣችሁ። በእውነት ቅድም እንደተነገረው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከላይም ከታችም እንደገና ዳቦ እሳት በነደደባት ዓለም ጦሩን ስሎ ጦሩን አሽሎ ሰይፉን ስሎ ዓለማዊ መሳሪያዎችን ሁሉ አቀባብሎ ለበቀል በተነሳበት ወቅት እንዲህ አይነቱን አዝማች ጀነራል ማጣት ትልቅ ሞት ነው። ነገር ግን የዘላለም አምላክ ከኛ ጋር ነውና በድል አድራጊነት እናሸንፋለን፣ ድል እናደርጋለን። ጨለማው ይገፈፋል፣ በብርሃን ይተካል። ሐዘኑ ይገፈፋል፣ በደስታ ይተካል። በዝማሬ በምስጋና አፋችን የሚሞላበት፣ ሐዘኑ ተረስቶ ደስታ የሚተካበት፣ ለቅሶ ቁሞ ሳቅ የሚተካበት የደስታ ዘመን ይመጣል ብለን ተስፋ እናደርጋለን። የወንድማችንን ነፍስ ከአብርሃም ከይስሐቅ ከያዕቆብ ጎን ስላሳረፈልን እግዚአብሔር እናመሰግናለን። ሰሞኑን በቤቱ እናታችን የምናጽናናበት ጊዜ መደበኛውን ትምህርት እናስተምራለን። አሁን ጊዜያችን ስለሄደ ቦታውን ለመጠቀም ያህል ነው። በበኩሌ ጨርሻለሁ። ብፁዓን ሊቃነ ጳጳሳት ስላከበራችሁን ያክብርልን። ምእመናን ስላከበራችሁን ያክብርልን። አሁንም በድጋሜ ለእናቱ ለወንድሞቹ ለመምህር አድነው ለመምህር ተዋበ ለሌሎቻችሁም በአካል ለማናቃችሁ እውነተኛውን አጽናኝ መልአክ ይላክላችሁ። እንባችሁን ያብስ፣ ልባችሁን ያጽናና፣ ጉድለታችሁን ይሙላ። በጎናችሁ እግዚአብሔር ይቆምላችሁ። እግዚአብሔር ይስጥልኝ። ቤተሰቦችና የመምህር ዘላለም ወዳጆች
በአጠቃላይ በዚህ በሐዘናችን ቀን አብራችሁ የተገኛችሁ ኦርቶዶክሳውያን በሙሉ ዛሬ የምንናገረው ስለ አንድ በስጋ ወንድማችን በመንፈስ አባታችን ስለሆነው ስለ ዘላለም ወንድሙ ብቻ አይደለም። የምንናገረው ስለ ብዙዎች አባት፣ ስለ ድሆች ረዳትና ስለ ወንጌል ብርሃን ነው። መምህር ዘላለምን በስጋ መለየታችን ለአንጀታችን እጅግ የሚከብድ ለቤተሰባችንም መሪር ሐዘን ቢሆንብንም እርሱ ግን አስቀድሞ በመልካም ስራው በሰማይ ቤት ቤቱን ሰርቶ እንደነበር እናምናለን። ምንም እንኳን በሰውነታችን ብናዝንም የብፁዕ ወቅዱስ አባታችን አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በብፁዕ አባቶቻችን ጸሎትና ትምህርት እንዲሁም በዚህ በመካከላችን ባላችሁትና አለንላችሁ በሚሉን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ፍቅር ተጽናንተናል። እርሱ የሄደው ወደ ፈጠረው አምላክ ሁላችንም ወደማንቀርበት ሰማያዊ ስፍራው ነውና ለቅሷችን፣ ሐዘናችን የናፍቆትና የፍቅር እንጂ ተስፋ እንደሌላቸው አናዝንም። ሐዘናችን እጅግ በተስፋ የተሞላ ነው። ከዚህ ቀጥዬ የወንድሜን የመምህር ዘላለም ወንድሙን የወልደ ሰማያትን የሕይወት ታሪክ አቀርባለሁ። ውልደትና የልጅነት ዘመን መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማያት ከአባታቸው ከአቶ ወንድሙ ተማምና ከእናታቸው ከወይዘሮ ትክክል ወርቅ ገብረየስ ነሐሴ 17 ቀን 1969 ዓ.ም በታሪካዊቷ ደብረ ሲና ከተማ ተወለደ። ገና በለጋነት የቤተ ክርስቲያንን ጠረን እየሳበ በዘመኑ አብዛኞቻችን እንወስድ የነበረውን የፊደል ቆጠራን ወይም የቄስ ትምህርቱን በየኔታ ታመነ እግር ስር ቁጭ ብሎ ተምሯል። የትምህርት ጉብዝና እና የቅንነት መገለጫ በትምህርቱ እጅግ ብሩህ የነበረው መምህር ዘላለም በሰበታ ከተማ በነበረው የትምህርት ቆይታው ሁልጊዜም ከአንደኝነት አይወርድም። በተለይም የአንደኛና የመለስተኛ ሁለተኛ ደረጃ ትምህርቱን በሙልጌታ ገርሌ ሲማር ሁሌም አንደኛ ነበር የሚወጣው። በተለይም በስድስተኛና በስምንተኛ ክፍል የሚኒስትሪ ፈተናዎች 100% በማምጣት አስደናቂ ውጤት አስመዝግቧል። የሚገርመው ግን ዕውቀቱ ለራሱ ብቻ አልነበረም። ለሂሳብ ትምህርት የነበረው ልዩ ተሰጥኦ መምህራኑ በማይኖርበት ጊዜ እርሱ መምህር ሆኖ ጓደኞቹን ሁሉ ያስተምር ነበር። ይህ ሌሎችን የማብቃት መልካም ባህሪው ገና በልጅነቱ አብሮት ያደገ ጸጋው ነበር። የቅዱሳን በረከትና የመንፈሳዊ ብስለት ምንጭ መምህር ዘላለም ወንድሙ በዘመናዊ ትምህርቱ ውጤታማና አንደኛ ሆኖ እንዲወጣ ያደረገው ሚስጥር በሰበታ ከተማ በሚገኘው በታዋቂው ጌቴሴማኒ ቤተ ደናግል ጠባባት የእናቶች ገዳም ያገኘው የጸጋ በረከት ነው። ይህ ገዳም ለመምህር ዘላለም የእውቀቱ ብቻ ሳይሆን የቅድስናና የጥበብ ምንጭ ነበረ። የወንጌል ጡት የጠባባት ስፍራ መምህር ዘላለም ገና በልጅነቱ ከእኩዮቹ ተለይቶ በዚህ ገዳም ስር የወንጌል ትምህርቱን እየቀሰመ አድጓል። በቅዱሳት መጻሕፍትና በስብከተ ወንጌል ትምህርት አንደበቱ የረታ ምስጢር የሚዘረዝርና ልብን የሚነካ አገልጋይ ሆኖ የወጣው በዚህ በቅዱሳን እናቶች ጸሎት በታጀበ ገዳም ውስጥ በነበረው ጥልቅ መንፈሳዊ ልምምድ ነው። የሁለት ዓለማት ጥበብ መምህር ዘላለም በዘመናዊ ትምህርት ቤት የነበረውን ስኬት ከመንፈሳዊ ሕይወቱ ጋር እጅግ በሚያስደንቅ ሁኔታ አጣጥሞት ነበር። ከትምህርት ቤት መልስና በዓላትን ጠብቆ ወደ ገዳም በመሄድ ቅዱሳት መጻሕፍትን በመመርመር ያሳልፍ ነበር። ለብዙዎቻችን ከባድ የሆነውና የማይመረመረው መጽሐፍ ቅዱስ ለመምህር ዘላለም ግን እንደ ውዳሴ ማርያም በየዕለቱ የሚደገም በልቡ የተጻፈና በቃሉ የያዘው መዝሙሩ ነበር። ይህ የመጽሐፍ ቅዱስ ጥናቱና ጸሎቱ ነው በሰበታና በሄደበት ሁሉ አንደበቱ እንደ ማር የሚጣፍጥ ቃሉ እንደ ሰይፍ የሚቆርጥና እንደ ቅቤ የሚለሰልስ እንዲሆን ያደረገው። በዚህ ገዳም ውስጥ ያሳለፈው ጊዜ መምህር ዘላለምን ገና በልጅነቱ የበሰለ አድርጎታል። በጌቴሴማኒ ቤተ ደናግል ጠባባት በሰንበት ትምህርት ቤት ሲያገለግል ሲማርና ሲጸልይ የቆየው ዘላለም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብርቅዬ እንቁ ሆኖ የተበረከተው ከዚሁ እቶን ውስጥ ተኩሎ በመውጣቱ ነው። ይህ በልጅነት የቀሰመው የወንጌል ፍቅር ነው በኋላ ላይ እስከ አፋር በረሃ፣ እስከ ደቡብ ኦሞ የጂንካ ጫካዎችና እስከ አሜሪካ
በመላው አውሮፓና መካከለኛው ምስራቅ አድማሳት ድረስ ወንጌልን በኃይልና በሚስጥር እንዲያስተምር ጉልበት የሆነው ከአግሮ ኢንዱስትሪ ቴክኒካል እስከ ወንጌል አገልግሎት ዘላለም የከፍተኛ ሁለተኛ ደረጃ ትምህርቱን በሰበታ አጠቃላይ ሁለተኛ ደረጃ ትምህርት ቤት የተማረ ሲሆን ባገኘው የላቀ ውጤትም ወደ ወሊሶ አግሮ ቴክኒካል ስኩል በመግባት ከ1983 እስከ 1985 የ3 ዓመት የሙያ ትምህርት በመማር በኤሌክትሪሲቲ በዲፕሎማ ቢመረቅም የልቡ ጥሪ ግን የያዘው የሰውን ልጅ በወንጌል ኤሌክትሪክ ማብራት ነበር። በወሊሶ ቆይታው ከብፁዕ አቡነ ዲዮስቆሮስ የቀድሞ አባ ወልደ ትንሣኤ ግዛው እግር ስር ሆኖ በሰንበት ትምህርት ቤት አገልግሎቱን ጀመረ። የ12ኛ ክፍል ውጤቱ ለከፍተኛ ኮሌጅ ቢያበቃውም እርሱ ግን የእግዚአብሔር መንግሥት ትቀድማለች ብሎ ራሱን ለቤተ ክርስቲያን አገልግሎት አሳልፎ ሰጠ። ብፁዓን ሊቃነ ጳጳሳት፣ የገዳማት አድባራት አባቶች የሚሰጡትን ምስክርነት ሳያካትት ካከናወናቸው ዋና ዋና ስራዎች በጣም እጅግ በጣም ባጭሩ ደቡብ ኦሞ ገጠራማ ስፍራዎች መምህር ዘላለም ወንድሙ ስለ ጥምቀቱ ወልደ ሰማዕት የከተማ አገልጋይ ብቻ አልነበረም። በደቡብ ኦሞ ገጠራማ ስፍራዎች ቃለ ወንጌልን በማስተማር ካበረከተው መንፈሳዊ አገልግሎት በተጨማሪ አንደኛ ለማሌ ብሔረሰብ የማሌ ቅዱስ በዓለ ወልድ ቤተክርስቲያንን፣ ሁለተኛ ለሰሜን አሪ ብሔረሰብ የዘፍቲ ቅዱስ ሚካኤል ቤተክርስቲያንን፣ ሶስተኛ ለአሪ ብሔረሰብ የሰልማ ቅድስት ኪዳነ ምሕረት ቤተክርስቲያንን፣ አራተኛ ለበና ጸማይ ብሔረሰብ የሙቃጫ ቅዱስ ሚካኤል ቤተክርስቲያንን፣ አምስተኛ የማላታር ቅዱስ ሚካኤል በጅምር ላይ ያለ በከተማ የነበሩትን ዋና ዋና ፓስተሮች አስተምሮ በማስጠመቅ አዳራሻቸውን አፍርሰው ቆርቆሮውን በማምጣት እንዲሰራ አስጀምሯል። ጉሙዝ፣ ጋምቤላ፣ ጂንካ መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት በ2003 ዓመተ ምህረት ከጠረፋማውና ከገጠሪቱ የሀገራችን ክፍሎች የተውጣጡ 38 ልዩ ልዩ ቋንቋ ተናጋሪ ደቀ መዛሙርትን መልምሎ ከየሀገረ ስብከታቸው ማስረጃ ጽፎ በማስመጣት ሙሉ የስልጠና ወጪያቸውን በመሸፈን በጽርሐ ጽዮን የስልጠና ማዕከል እንዲማሩ በማድረግ ስልጠናቸውን ሲያጠናቅቁ የአገልግሎት ልብስና መጽሐፍ ቅዱስ ገዝቶ በመስጠት ወደ የመጡበት አካባቢ ተመልሰው በቋንቋቸው እንዲያገለግሉ አድርጓል። ጅጅጋ መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት ሐምሌ 28 ቀን 2010 ዓ.ም በጅጅጋ በደረሰው ችግር የተጎዱትን ለማጽናናት በስፍራው ጉባኤ በማዘጋጀት ማህበረ ምዕመናንን ከማጽናናቱ በተጨማሪ ሰዎችን በማስተባበር ከ1,500,000 ብር በላይ በማሰባሰብ በወቅቱ ለተጎዱ የሀገረ ስብከቱ ማህበረ ካህናት ድጋፍ እንዲያገኙ በመርዳት የቤተ ክርስቲያን ልጅነቱን አሳይቷል። ሰበታ ቅዱስ ገብርኤል መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት ለ57 አይነ ስውራን በተለያዩ ጊዜያት ድጋፍ ከማድረጉ በተጨማሪ ለዘለቄታቸው ራሳቸውን የሚችሉበትን ቦታ ለመግዛት እንቅስቃሴ አስጀምሯል። በምሁር ኢየሱስ ገዳም መምህር ዘላለም ወንድሙ 12 ልጆችን ከቤኒሻንጉል ጉሙዝ በማስመጣት ዲቁና እንዲማሩና ወደ አካባቢያቸው ተመልሰው እንዲያገለግሉ አድርጓል። በሰሜን ሸዋ ዞን በኤፍራታና ግድም ወረዳ በጦርነት ለተፈናቀሉና ለተጎዱ ለ2591 ሰዎች 3,000 ብር በጠቅላላው 7,773,000 ብር ድጋፍ አድርጓል። ሸዋሮቢት፣ አጣዬና ከሚሴ ከተለያዩ አካባቢዎች ለተፈናቀሉ ጉዳት ለደረሰባቸው ከፍተኛ ድጋፍ አበርክቷል። ደብረ ዘይት መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት ከቢሾፍቱ ከተማ በቅርብ ከሚገኘውና የኢትዮጵያ አውሮፕላን ተከስክሶ ብዙ ሰው ባለቀበት ኤጀሬ ቦታ ላይ በአካል ተገኝቶ በማጽናናት የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጎርጎርዮስን በማስፈቀድ የተለያዩ ሰዎችን በማስተባበር የቅድስት ልደታ ቤተክርስቲያንን አስተክሎ ጥር 30 ቀን 2018 ዓመተ ምህረት በአካል በመገኘት ብፁዓን ሊቃነ ጳጳሳት ባሉበት አስመርቋል። ቡታጅራ
በግጭት የተፈናቀሉትን ቦታው ድረስ ሄዶ በአካል በመገኘት በቃለ እግዚአብሔር ከማጽናናት በተጨማሪ የሚታወቅበትን መልካምነትና ድጋፍ አሳይቷል። ከስልጤ ዞን ከቅበት ከተማ በክርስትናቸው ምክንያት ከቤት ንብረታቸው ለተፈናቀሉ ለ288 ሰዎች 2000 ብር በድምሩ 576 ሺህ ብር ድጋፍ አድርጓል። አርሲ፣ ሻሸመኔ፣ ባሌ ቤተሰቦቻቸው ለተገደሉና ለተፈናቀሉ ክርስቲያኖች ሩዝ፣ ዱቄት፣ ዘይትና የማብሰያ ዕቃዎችን በማቅረብ መንፈሳዊ ኃላፊነታቸውን ተወጥቷል። አፋር በአፋር ክልል ለሚገኙ በዞን 5 ሰምሮቢ ወረዳ ጉማሜ አካባቢ በጦርነት ለተፈናቀሉና ለተጎዱ ለ495 ሰዎች 3000 ብር በጠቅላላው 1,485,000 ብር ድጋፍ አድርጓል። 2 ስሙን ማሩ በማለት የሚጠሩት የአፋር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ ዮናስ በስማቸው በአዋሽ አርባ ለተቋቋመው አረጋውያን የጡረታ ማዕከል የቦርድ ሰብሳቢ በመሆንና በኃላፊነት በማገልገል ዓመታዊ የምገባ እገዛ አድርጓል። ደብረ ሊባኖስ ገዳም ለአበው ካህናት ለአገልግሎት የሚሆን ልብሰ ተክህኖ ሰጥቷል። ደብረ ብርሃን የአእምሮ ህሙማን ማገገሚያ እንዲሆን በአርቲስት ፍቃዱ ተክለማርያም ልጅ በተመሰረተው ሀበሻ የአረጋውያንና ምስኪኖች መርጃ ለንጽህና መጠበቂያ የሚሆኑ ነገሮችን በማቅረብ ሃይማኖታዊ ተግባሩን አስመስክሯል። ዋግኽምራ ዞን ሰቆጣ በጦርነት ለተፈናቀሉና ለተጎዱ ለ901 ሰዎች 3000 ብር በድምሩ 2,703,000 ብር ድጋፍ አድርጓል። ደባርቅ ወረዳ በጦርነት ለተፈናቀሉና ለተጎዱ ለ294 ሰዎች 3000 ብር በድምሩ 882,000 ብር ድጋፍ አድርጓል። ጎንደር የአብነት ተማሪዎች ሲመረቁ ካባ አልብሷል። አዲስ አበባ አንደኛ የዲዲያ መንፈሳዊ ማህበር እሁድ ከ5 እስከ 7 ሰዓት በቃለ እግዚአብሔር በሃይማኖት በምግባር እንዲጸኑ እንዲያድጉና እንዲበረቱ ከማስተማር በተጨማሪ ወላጆቻቸውን በሞት ላጡና ለችግር የተጋለጡ ልጆችን በማስተማር ራሳቸውን እንዲችሉ ድጋፍ አድርጓል። በአዲስ አበባ ማረሚያ ቤቶች ለሚገኙ እስረኞች ለዳግም ትንሣኤ የምግብ ድጋፍ አድርጓል። ሁለተኛ የዲዲያ የህፃናት መርጃ የህፃናት መርጃ ድርጅት በመምህር ዘላለም ወንድሙ መስራችነትና አስተባባሪነት በበጎ አድራጎት የተሰማራ ሀገር በቀል ድርጅት ሲሆን ድርጅቱ ያለ ሃይማኖት፣ ያለ ዘር፣ ያለ ቋንቋ ልዩነት ወገናዊ ድጋፍ በማድረግ የሚታወቅ ድርጅት ነው። በዲዲያ የህፃናት መርጃ ድጋፍ ለሚደረግላቸው ልጆች ከ2008 እስከ 2018 ባሉት ለ12 ዓመታት ከ2650 በላይ ለሆኑ ልጆች ከ15 ሚሊዮን ብር በላይ ወጪ በማድረግ ወገናዊ ድጋፉን በማድረግ ላይ የሚገኝ ሀገር በቀል ድርጅት ሲሆን በአሁኑ ወቅት 200 ልጆችን በመርዳት ላይ ይገኛል። ሶስተኛ በአዲስ አበባ ዙሪያ በዝቅተኛ ኑሮ ለተቸገሩ 1000 ሰዎች 3000 ብር 30000 ብር ድጋፍ አድርጓል። በየሳምንቱ አራተኛ ነው ይሄ ረቡዕና ዓርብ የሚደረግ የምሳ ምገባ ቂርቆስ 80 ልጆችን፣ ለሳሪስ አቦ 148 ልጆችን፣ ሐመራዋ የካ ሚካኤል 72 ልጆችን በአጠቃላይ ለ300 አቅመ ደካሞች ረቡዕና ዓርብ የምሳ ምገባ ድጋፍ አድርጓል። 5 ሽንቁሩ ቅዱስ ሚካኤል ለሚገኙ ጸበልተኞች ዘይትና ዱቄት ድጋፍ አድርጓል። 6ኛ ወንጌለ ዘላለም ከተባለው የዩቲዩብ ቻናላቸው ወይም ቻናሉ ከሚገኘው ገቢ ግቢ ገብርኤል የወደቁትን አንሱ እንጦጦ ማርያም ለሚገኙ አቅመ ደካሞች በበዓለ በራቅሊጦስ የዘይትና ዱቄት ድጋፍ አድርጓል። መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት ለአገልግሎት በሄዱበት በሀገር አሜሪካ ባጋጠማቸው ድንገተኛ ሕመም የካቲት 28 ቀን 2018 ዓመተ ምህረት በተወለዱ
በ49 ዓመታቸው ከዚህ ዓለም ድካም አርፈዋል። የመምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕትን ነፍስ በቅንነት በታማኝነት ያገለገሉ አምላክ ካገለገሉት መካከል ከአብርሃም በይስሐቅ በያዕቆብ እቅፍ ያኑርልን። ለኦርቶዶክሳዊ ተዋሕዶ ቤተክርስቲያን ለእኛ ለቤተሰቦቹ ለወዳጅ ዘመዶቹ ሁሉ ፈጣሪ መጽናናትን ያድልልን። አንድ ቃል ብቻ ነው መናገር የምፈልገው። መምህር ዘላለም 30 ዓመት ከሰበከ ወንጌል በላይ ዛሬ የሰበከን ወንጌል ይበልጣል። ዛሬ የተሰበከ ወንጌል ከዚህ በኋላ ዘለዓለም ሲታወስ የሚኖር ወንጌል ነው። ዛሬ መምህር ዘላለምን ብንወቅሰው ወቀሳችን አይደርሰውም፣ ብናወድሰው ውዳሴያችን እንደማይደርሰው፣ በውዳሴያችን እንዳይሰናከል፣ በትችታችን ተስፋ እንዳይቆርጥ ሥላሴ እንዲህ ባለ ክብር አከበረው። ሐዋርያትን ሐዋርያን አበውን ወንጌል ሰብከው ያከበረ ኢየሱስ ክርስቶስ አምላካችን ወንጌልን ላከበረ እንዲህ እንደሚያከብር መስክሯል። በእውነት 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 እግዚአብሔር ያከበሩትን የሚያከብር አምላክ መሆኑን ከብሉይም ከአዲስም ዛሬ ጥቅስ አያስፈልግም መምህር ዘላለም አስተምሮናል። መከበር የሚፈልግ እግዚአብሔርን ያክብር፣ መከበር የሚፈልግ ሃይማኖቱን ያክብር፣ መከበር የሚፈልግ ወንጌልን አክብሮ ለዘላለም ይኖር። ይበቃኛል።